ነገሮች እንዴት አድርገህ እንዳሰብከው ማላቅም። ሲጀመር ቤተሰብ አታሳስብ አንተ የቤተሰብ ነገር አያሳስብህም? እኔ አላሳዝንህም? ነገሮችን በዚህ ቅጽበት ውስጥ ነገሮችን ለመወሰን እና ከዚህ ሀገር እወጣለሁ ብለህ ካንተ የምታስበው ማን ስለሆንክ ነው? ምንስ ቸግሮ ነው ይሄን ያህል እንዴ? በዚህ ለቀን በዚህ ውስጥ ቀን የሚወሰን ነገር ነው ከዚህ ሀገር መውጣት። ለምን አትረጂኝም? አሁን ይኸውልሽ እኔ እኮ በክፋት እንድንለያይ እኮ አይደለም የምሄደው ለስራ ነው። አዳመጥኩት። ትሰማኛለህ ሚኪያስ? እኔ ታላቂና ካከብረሃለሁ፣ ግን ደግሞ የማይሆን ሀሳብ ስታመጣና እንደዚህ አይነት ነገሮችን ልቀበል አልችልም። ገባ? መቅረት ካለብህ ትቀራለህ። መቅረት ካለብህ ሳይሆን መቅረትም አለብህ። ገባ? ዙሪያህን ያለህን ሰዎች አስብ። ብዙ ኃላፊነት ያለብህ ሰው ነህ። እንደዚህ አይነት ውሳኔ ውስጥ ለምን እንደገባህ ካላቅም ከዛ ባለፈ የትኛው የቤተሰባችን ብዙ ቤተሰብ እንዳለው ሰው ምናምን ትሆናለህ እንዴ? እኔ ከአንድ እህት ውጭ ሌላ ማን እህት አለክ? እኔ ስለማን ጥለህ ነው የምትሄደው? ከዛ ባለፈ ደግሞ ቤተሰቦችንስ? አንተ እኮ በጣም ብዙ ኃላፊነት ያለብህ ሰው ነህ። ይሄን ነገር ለአንተ መናገር አይጠበቅብኝም። እኔ አላውቅም እየደበራት እንዳለ። ሰላም ውድ ቤተሰቦቻችን እንዴት ናችሁ? እኔ ያለሁኝ እግዚአብሔር ይመስገን። ዛሬ በአዲስ ነገር መጥቻለሁ ማለት ነው። ዛሬ ይዤላችሁ የመጣሁት ነገር ያው እዚህ ጋር ሻንጣ ያለች ምን አለ መሰላችሁ፣ ሰሞኑን ቲቪ ደርሶኛል እና ባልታሰበ መልኩ ወደ ውጭ ሊሄድ ተገድጃለሁ ማለት ነው። እና እህቴንም ጓደኞቼንም ልሰናበታቸው ነው የመጣሁት። እንደዚህ ፏፈሽ ያልኩት የት ሊሄድ ይመስላችኋል? ሀገር ውስጥ አይደለም ከሀገር ውጭ ነው። እና እህቴንም እየጠበቅኳት ነው ይመስለኛል። ከአብርሽ ጋር አንድ ላይ ናቸው እና አንድ ላይ ተያይዛችሁ ነው ያልኳቸውና በሚያሳዝን ሁኔታ ትንሽ መርዶም ላሰማችሁ ነው የመጣሁት። ከሶሻል ሚዲያውም ልርቅ ነው። ውድ ቤተሰቦቼ እናንተም ከዚህ በኋላ እኔን አታዩኝም ማለት ነው። ውጪ እንደሄድኩኝ ቀጥታ ስራ ላይ ነው መገባው ማለት ነው። እና በጣም ብዙ ስኬቶች ስለተሳካልኝ በዚሁ አጋጣሚ ሁላችሁም የበኩላችሁን እንድትጸልዩልኝና እህቴንም ደግሞ ዛሬ እንዴት እንደምሰናበታት አላቅም። በጣም ውስጤ እየደበረኝ ነው ቻው ብያት የምሄደው። ቤተሰቦቼን ተሰናብቼ ነው የመጣሁት እና ምን አለ መሰላችሁ፣ ያው አንዳንድ ሰዎች ቅር ሊላችሁ ይችላል። ጓደኞቼንም እሷንም ትቼ በመሄድ ከዛ ደግሞ ሲቀጥል ሶሻል ሚዲያውን ደግሞ በተለይ በመራቄ ሊደብራችሁ ይችላል። እንዳይደብራችሁ ዋስትና እህቴን አስቀምጬ ነው የምሄደው እና ሄርሚንም ጠርቻት አለሁኝ። ልጠብቃት ወይስ ሊድባት ግራ ገብቶኛል ብቻ። እና እያያችሁት ነው አይደለ? እዩት እንዴት እንደሚከብድ እና የሚሄደውም ለረጅም ዓመታት ነው እና እህቴን ዛሬ በእንደዚህ አይነት መልኩ አልነበረ መለየት የነበረብኝ። በእርግጥ አሳውቂያቸው ምን ያህል ጊዜ ምናምን ሰጥቻቸው ነበር መሄድ የነበረብኝ፣ ግን አስቸኳይ ነገር ስለገጠመኝ ነው እና እህቴን ለመሰናበት ተገድጃለሁ ማለት ነው። እና ሰሞኑም ደግሞ እንደዚህ ከመሆኗም አንጻር ትንሽ ሊደብራት ይችላል። አብርሽም እንደዚያው እንደሚደብረው አውቃለሁኝ። በእርግጥ እሱም አሁን ላይ አሉኝ ከሚላቸው ሰዎች መካከል በሁለተኛም በሶስተኛም ደረጃ ሊሆን ይችላል እኔ አለሁኝ ነው። ስለዚህ አቤላም እንደዛው ሊደብረው ይችላል፣ ማርቲም እንደዛው፣ ሁሉም ይደብራቸዋል። ግን በቅድሚያ እህቴን ልሰናበት ብዬ ነው። ደስ በሚል ሁኔታ ደግሞ አንድ ላይ ናቸው ከአብርሃም ጋር። ሁለቱን ዛሬ ይሰናበትና ነገ ደግሞ ጠዋት ላይ አቤልና ማርታን ደግሞ ድጋሚ ተሰናብቼ ቤተሰቦችም ተሰናብቼ በዛው ሄዳለሁ ማለት ነው። ስለዚህ ቅድሚያ መርዶ ለሷ አላሰማ ብዬ ነው እና ትንሽ ቅር እያለኝ ነው። ገና ቅርብ ጊዜ ከመምጣቷ 15 ቀን 20 ቀንም ሳይሞላን እንደዚህ መፈጠሩ ለእኔም ደስታ አይደለም፣ ትንሽ ይደብራል። ግን በዚህ ጋር ደግሞ ትልቅ ቻንስ ነው እና ሊደብር የሚገባ አይነት ነገር አይደለም ማለት ነው። እናንተንም እህቴንም አብርሃምንም ጓደኞቼንም ቤተሰቦቼንም በሚደብር መልኩ ተሰናብቼ ሊሄድ ነው ማለት ነው። እንዲሁም እንዳልኳችሁ ደግሞ መሰናበት ብቻ አይደለም ከሶሻል ሚዲያውም እርቃለሁ ማለት ነው። ስለዚህ ከዚህ በኋላ ሶሻል ሚዲያ ላይም በማናቸውም ቻናል ላይ አታዩኝም አታገኙኝም ማለት ነው። እኔን ማግኘት የምትችሉት ውጭ ሀገር ብቻ ያላችሁ ሰዎች ናችሁ ማለት ነው እና ሄርሜላንም አብርሃምንም አሁን ጠርቻቸው እየጠበቅኳቸው ነው። እነሱ እስኪመጡ አንዳንድ ነገሮችን መናገር እፈልጋለሁ። በቃ ባጭሩ እዛም ሄደው ለአጭር ጊዜ አይደለም ለረጅም ዓመት ነው እና እህቴን መሰናበት ባለብኝ መልኩ መጡ መሰለኝ። እንዴት ናችሁ? አለን ደህና ነሽልኝ? እንዴት ናችሁ? ትንሽ ዛሬ ለየት ብያለሁ።
ግቡ ወደዚህ ፈልገን አታውቅምና አስቸኩልኳቸው አይደል? በጣም እንዴ መሰራቱ መብላት አልቻልንም። የምር አው በአንድ ቁም ነገር ፈለጊያችሁ ነውና ለምን አትቀመጡም? እስከዛ ደህና አምሮብሃል ደግሞ ዛሬ። አው ዛሬ ያማረብኝም እዚህም ሻንጣዬን ይዤ የተገኘሁት አንድ ነገር ልነግራችሁ ነው ለሁለታችሁም። አንቺ እንደ እህትነትሽ ጥሩ ነገር ላይ ሰማሽ ይችላል። አንተም እንደ ጓደኝነት በምነግራችሁ ነገር ሊደብራችሁ ይችላል እና ለሁለታችሁም የሚደብር ነገር ነው የምነግራችሁ። አሁን አንቺ በመጀመሪያ ያውልሽ አብረን ብዙ ነገር አሳልፈናል። ውጣ ውረዱን አብረን አይተናል። ብዙ መከራዎችን አብረን በጋራ አሳልፈናል። በአንቺ የመጡ ነገሮች እኔም ትልቅ ችግር ውስጥ ገብቻለሁኝ። አንቺም እንደዛው በእኔ የመጡ ነገሮች አብረን ተገፋፍተን ተደጋግፈን ያለፍነው። አብርሃምም እንደዛው ያንተ የመጡትን እኛም ተጋፍጠናል። እኛ ላይ የሚመጡትን ነገሮች በመተጋገዝ ነው ያሳለፍነው የሁሉ ጊዜ እና ዛሬ ጥሩ ነገር ይዤ እንዳልመጣሁላችሁ ተስፋ አደርጋለሁ። እንዲደብራችሁን ፈልጌ አይደለም። በእርግጥ እንደዚህ አቻኩያ አመጣኋችሁ በጣም ቢጨንቀኝና ለስንብት ነው የጠራኋችሁ ማለት ነው። ማለት የምንሰንበት ነው? ሚኪ እያስጨነቀ ነው። ምን ሆናል? ችግር አለ? ችግር ኖሮት አይደለም። በእርግጥ እኔ ከእናንተ ጋር ባለኝ ጊዜ በጣም ደስተኛ እንደሆንኩ እንድታውቁልኝ ነው የፈለገው። እኛም ደስተኛ ነን። እኛም እኮ ደስተኛ ነን። ታዲያ እኔ ደስተኛ አይደላችሁም ሳይሆን በምነግራችሁ ነገር በጣም ነው የሚደብራችሁና ለመንገርም ስለከበደኝ ነው። አሁን እዚህ አንደበታችሁ እዚህ ቆማችሁ ሳያችሁ ለመናገር በጣም ቃላቶች ከበዱኝና ምን ብዬ እንደምነግራችሁ አላውቅም። እህቴ ምን ተፈጥሯል? የተፈጠረ ችግር አለ? ቤት ውስጥ ምናምን አይደለም። እሺ ምንድን ነው ታዲያ? ስራ ተበላሽቶብህ ነው? ምንድን ነው? ወዴት ልትሄድ ነው ደግሞ? ሻንጣ ያዘጋጀው ምንድን ነው? በቃ እውነቱን ለመናገር አንዳንድ ስራዎችን አስተካክዬ ህይወቴን ለመቀየር በጣም ብዙ ውጣ ውረዶችን እየሞከርኩኝ ነው እና በማንም ጥረት መኖር የማልፈልግ ሰው ነኝ እና አንዳንድ ፕሮሰሶችን ጀምሬ ከዚህ በፊት የጀመርኳቸው ነገሮች ነበሩና እነዛ ነገሮች እየተሳኩልኝ ሲመጡ ባላሰብኩት ነገር ከትላንት ወዲያ ነው ይህ ነገር ፕሮሰሱ የፈጠነ ነገር እንትን የተባልኩትና በአስቸኳይ እንዲሄድ ጥሪን የቀረበልኝና ምንም ማድረግ አልችልም። ዛሬ ለስንብት ነው የመጣሁት። የት ነው የምትሄደው? አልገባኝም። የት ብዬ በነገራቸውን ደስ ይላቸዋል እናንተ። አልገባኝም። ፕሮሰስ ማለት እኮ ከሀገር ውጭ ነው አይደል? ዝም ብሎ ለመዝናናት ለምናምን ነው ወይንስ ነው? ለመዝናናት ለመኖር ለመዝናናት ከሆነ እኮ ከእናንተ ጋር ወይ ደግሞ እዚህ ሀገር ውስጥ ምናምን እንሄዳለሁ። ግን አሁን ሀገር ውስጥ አይደለሁም፣ ከሀገር ውጭ ነው የሚሄደው። መቼ? ከነገ ወዲያ። የምር ነው ያለኝ። ከመቼ ጀምሮ ነው እንደዚህ ሀሳብ ያለ? አልገባኝም። ኤርፖርት ውስጥ በ24 ሰዓት ውስጥ መገኘት አለብኝ። ከነገ ወዲያ በረራዬን አደርጋለሁ ማለት ነው። ዛሬ ስመጣ ከመቼ ጀምሮ ነው እንደዚህ ፕሮሰስ የጀመርከው? አንተ እኮ በስራ ጎበዝ ነህ አይደል እንዴ? ይገባኛል። ግን በስራ ይኸውልሽ የሰው ሀገር የምትመኝበት ይሄን ያህል ምን አይነት ነገሮች ውስጥ ይኸውልሽ እንጀራ ሲሆን ሄርሜላ የትም ምንም ነገር ታደርጊያለሽ። ግን እኔ ይኸውልሽ አንደኛ ፕሮሰስ የጀመርኩት ቆይቷል። አጋጣሚ ጓደኛዬ ነው እዛ ያለው ጓደኛ ያመቻቸልኝ። ፕሮሰሱ በአንዴ ሲያልቅ እዛ ጋር መተካት የሚፈልጉት ሰው አለ እና በዛ ቦታ ደግሞ እኔ ካልገባኝ ደግሞ 2 ቀን 3 ቀን ካቆየሁኝ ደግሞ ስራው እዛ ጋር ያመልጠኛል ማለት ነው። ስለዚህ ምንም ማድረግ አልችልም። ስለዚህ ሄደህ ምን ለሳምንት ነው? አልገባኝም። ከነ ላልመጣ ነው እንዴ? ሶሻል ሚዲያ ላይ አንገናኝም። ከእናንተ ጋር ድጋሚ መምጣት እንትን የለኝም። ምናልባት እዛ ከስራው ከተባረርኩኝ ወይ ደግሞ ፍቃድ ከሰጡኝ ልመጣ የምችለው በ8 ዓመት ነው። በ8 ዓመት አንዴ ነው መውጣት የምትችይው። 8 ዓመት 8 ዓመት የምርክም አንተ ልጅ እንዴ! እንደዚህ አይነት ውሳኔ ከመጀመሩ ነው አንተ እየወሰንክ ያለው። በመጀመሪያ ፕሮሰስ እያደረክ እንደነበረ ምን ያላቅም አይደል እንዴ? ብዙ ነገሮች ስራ ስትሰራ የምታማክረኝ ሰው ነህ። እንዴት ዝም ብለህ ከመሬት ተነስተህ ውጭ ሀገር ለቫኬሽን ቢሆን እሺ ስራዬ ብለህ ያውም ላልመለስ ብለህ ትሄዳለህ እንዴ? በእርግጥ እኮ አብርሃም አንተ ታውቃለህ አይደለ? የስራ ሞራሌ ጥረቴ ምናምን ነገር ብዙ ነገሮች እንደምትሞክር አውቃለሁ። ግን ይህን ያህል ደግሞ አንተ ገቢህም ምናልባት አላውቅም፣ አንተና ፈጣሪ ናችሁ ያለህበትን ነገር የምታውቀው። ግን ይህን ያህል የሚያስኬድ ነገር ውስጥ የሚያስገባም አይደለም። ገባክ? ብዙ ቢዝነሶችን የምታንቀሳቀስ ሰው ነህ። ሲጀመር የፋሚሊ ኃላፊነት አለብህ። የቤቱ የመጀመሪያ ልጅ ነህ አይደል ሚኪያስ? እና ደግሞ እንደዛ ደግሞ እንደማለት የታናናሾች ይሄ ሁሉም ሰው ኃላፊነት አንተ ላይ ነው ያለው። ስለዚህ አንተ ከሀገር ወጥተህ ነገ ከነገ ወዲያ ፋሚሊ ቤተሰብ ሳትናገር ምንም ሳትል ሲቀጥል ደግሞ እዛ ሲሄደህ ነገሮች እንዳሰብኳቸው ሰዎች እንዳወሩልክ ባይሆንስ? ምን አለ መሰለህ እኔ እስከዛሬ ችግርህ ነው ያንተ ችግር ደግሞ የኔ ችግር ነው ብዬ ነው
ያሉትን ስለ ስራዎችም ስለማንኛውም ነገር ማማክርህና እዚህ ያሉት ስራዎች ብዙም እየተመቻቸልኝ አይደለም እና ይሄ ደግሞ እኔ አልጠበቅኩትም። እንዴ ለምን ለኔ ያልነገርከኝም? በመጀመሪያ እኔ ባላሰብኩበት መንገድ ለኔ አትነግረኝም እንዴ? እኔ ባላሰብኩበት መንገድ ነው ይሄ ፕሮሰስ እኔ እንደዚህ ይደርስልኛል እንዲሆንልኛል ብዬ አላሰብኩም። ግን እኔ አንድ ስራ ስሰራ አንድ ስራ ላይ ብቻ አይደለም ጸድቄ እንትን የምለው፣ ግን ብዙ አይነት ስራዎችን እሞክራለሁ። ከነሱ ደግሞ የተሻለ አሁን አማራጭ ያለኝ ደግሞ ውጭ ሀገር መሄዱ ነው። ያንን ስራ ደግሞ መስራት እፈልጋለሁ ነው መስራት ትፈልጋለህ? ግን ደግሞ ችግር የለውም ትሰራለህ እኮ። እኛ ሲጀመር የትኛውም ወንድ ስራ መስራት ግዴታው ነው። አትስራ ልልህ አልችልም። ግን ደግሞ ሁሉም ነገሮች ስቴፕ ባይ ስቴፕ መሆን አለባቸው ብዬ አስባለሁ። መጀመሪያ ስታቅድ ስታስብ ጀምሮ እህትህንም ፋሚሊህንም ሁሉንም ማማከር መቻል አለብህ። ሚኪያስ ሲቀጥል ደግሞ ነገ ከነገ ወዲያ እዛ ሄደክ ያሰብከው ነገር ባይሳካና ነገሮች ባይሆኑ ተመልሰህ ስትመጣ እዚህ ያለው ነገር እኮ ቀልድ ነገር እኮ ባይሳካ ምናምን ሌላ ምኞት እኮ አስመሰላችሁት። ኖ እንደዛ አይደለም ሚኪያስ። አሁን ወይ እናንተ እኔ በመሄዴ ለምንድን ነው የደበራችሁ ነው? ኖ እኛ አንተን ስለምንፈልግ ነው ሚኪ እንጂ ገባኝ። እኔ እኮ አታስፈልጉኝም እኮ አላልኩኝም። ግን የኔ ለውጥ ሊያስደስታችሁ ሲገባ እናንተ ባይሳካልህ ሲሆን ነገር ትሆንስ ለምን እንዲህ ትሆናለህ? ለምን እንደዚህ አይነት ነገር ትሰራለህ? እንደዚህ አይነት ነገር ማሰብ የጀመርከው የአንድን ሰው ለውጥ ከፈለግሽ ማለት ነው ምንም ነገር ውስጥ ይግባ ለምን ጉድጓድ ውስጥ አይገባም? ሰርቶ የለወጥበት ብቻ እንጂ ገብቶኛል። ግን ደግሞ አንድ ሰው እንደዚህ አይነት ነገር ውስጥ የሚገባው ወይም ደግሞ ከሀገር ውጭ የሚወጣው አማራጭ ላጣ ሰው ነው ብዬ ነው ማስበው ነው። የገባ አንተ ደግሞ እዚሁ ኢትዮጵያ ሆነክ በደንብ የምትለወጥ በደንብ ገንዘብ በቃ ብዙ ነገር ኢንቨስት እንደምታደርግ ነው የማውቀው አይደል እንዴ? ገባኝ። ግን ይኸውልሽ አንደኛ እዚህ ሀገርሽ ውስጥ ኢንቨስት ስታደርጊና ሰው አማራጭ ሲያጣ ውጭ ሀገር የሚሄድበት ምክንያት ምን እንደሆነ ታውቂያለሽ? እዚህ ሀገር ውስጥ ካለ ነው እዛ የሄዱት ሰዎች ይለወጡበታል። ሚኪያስ አንድ ሰው ስለኖረና እዛ ሄዶ ስለተለወጠ ነው እንዴ አንተ የምትለወጠው? ምን ማለት ነው? ከዛ ባለፈ ደግሞ ማንስ ነው ፕሮሰስ በዚህ ልክ ቶሎ ጨርሶልህ ምናምን ነገሮችን አንተ ጥለህ የምትሄድበት ምክንያት ምንድን ነው? ናቸው የጨረሱልኝ እና አሁን ከነገ ወዲያ እሄዳለሁ ማለት ማዘርም ለፋዘርም እንግዳ ነገር ተነግራቸው ነው እንዴ? 3 ቀን ነው ብዬሻለሁ አይደለ? ያለኝ 3 ቀን ነው። በ24 ሰዓት ውስጥ ደግሞ ኤርፖርት መግባት አለብኝ። ስለዚህ ያችን 24 ሰዓት ደግሞ ተጠቅሜ አንቺንም አብርሃምንም ገና እና አቤልንም አገኛቸዋለሁ። ማርታም አንድ ላይ አገኛታለሁ። ቤተሰብም በዛው አጋጣሚ ተሰናብቼ ሚኪያስ ማንንም ስለምታገኘውና ስለማታገኘው አይደለም እየነገርኩ ያለሁት ገባ? ሚኪ በመጀመሪያ ራስህን አረጋጋ። ነገሮችን በደንብ ቆም ብለህ አስብ። ገባ? አንተ ወንድ ልጅ ነህ። ይሄ እንዴት ነው አንዳንድ ነገሮችን ማስተዋል ትችላለህ ብዬ አስባለሁ። እኔ አሁን አንተን መምከር አልችልም። ገባክ? ለምን እያንዳንዱ የምታደርጋቸውን ነገሮች ታውቃለህ ብዬ ስለማስብ ማለት ነው። ግን ደግሞ እንደ ማንኛውም ሰው ደግሞ የተሰማኝን ስሜት ደግሞ ልነግርህ እፈልጋለሁ። በቃ እሷም ቢሆን አንተን ከመውደድ አንጻር ነው እንጂ አንተ ነገር ሰርተህ ተለወጠ ትልቅ ቦታ ብትደርስ የሁሉም ሰው ፍላጎት ነው። ይገባኛል። ግን የእናንተ እኮ ክፋት ኖሮት እኮ አይደለም። ግን የእኔ መለወጥ እኮ ሊያስደስታችሁ ነው እንጂ የሚገባ ያስደስተናል። ግን ደግሞ ያ ነገር ደግሞ የሚጎዳሃት ቢሆን ገባክ? አንዳንድ ጊዜ እንዴት ነው መለወጥን ብቻ አይደለም እንትን ማለት ማሰብ ያለብህ ሊጎዳኝም ደግሞ ይችላል። አብርሽ ያልተረዳኝ ነገር አለ። እዚህ ሆኜ እኔ በመስራቴ የሆነ ነገር ላይ በወርቅም እኮ እችላለሁ አይደለም እዛ ሄጄ። ግን እዚህ አለውልህ ከማለት ውጭ ማንም እኮ ከፍ ዝቅ የሚያደርግ ሰው የለም። ስለዚህ እኔ ደግሞ እዛ ራሴ ጥሬ ገሬ እስከሰራኝ ድረስ እኔ አንተ ዝቅ ብትል እኔ ዞር ብዬ አላይክም። ገባኝ። አለውልህ ከማለት ውጭ ማን ብርግ ያደርግሻል ነው እንዴ? የራስሽ ላብ ለራስሽ ነው። ተረዳሽኝ? እኔ ደግሞ በግል አንቺን ማስቸገር አልፈልግም። እኔ የሚላዩ ነገር እንዲገጠመኝ ብትለኝ አብረን ነው አይደል? ያደረገው መቸገር አይደለም። አንድ ሰው እኮ በህይወቱ ሊቸገር ይችላል አይደል እንዴ? እኔ አንተ ብቻ አይደለም እኮ የሚቸገረኝ እኔም ሊቸገረኝ ይችላል። ይሄ እኮ ዜና አስደሳች ዜና እኮ ነው ለአንቺ። ይኸውልሽ አንቺ እንደ እህትነትሽ እኮ መደሰት አለብሽ። ይኸውልህ ሚኪያስ እኔ አስደሳች ዜና የሚሆንልኝ የሚችለው እዚህ ወይ በትምህርት ወይ በሆነ ነገር ሄደህ ቢሆን እሰየው። ገባ? የተሻለ ኑሮም እንደማትኖር በደንብ ነው የማውቀው። አንዳንድ ጊዜ ደግሞ የእህትህንም መከረ ቤተሰብህንም መከረ። ከዛ ባለፈ ከምን ጀምሮ ነው ነገሮችን ቤተሰብ ሳታማክር እኔን ሳታማክር? አንተ እኮ ትንሽዬ ስራ ለመጀመር ነው የምታማክር ሰው ነው አይደል እንዴ? ፕሮሰስ ያህል ነገር ከሀገር እስከ መውጣት ድረስ ይኸውልሽ ትንሽዬ ስራ ምናምን ነገር ሳይሆን አንደኛ ይኸውልሽ ስራው በአፋጣኝ የመጣልኝ ነገር ስለሆነ ነው ለአንቺ ሳልነግርሽ አልሄድም ብዬ እዚህ ድረስ የመጣሁት። ስለዚህ ይህንን ስራ ደግሞ እኔ መስራት እፈልጋለሁ። ባታስጨንቁኝ በጣም ደስ ይለኛል። አብረን አንተ ትረዳኛለህ። ወንድ ልጅ ነህ አይደል? ወንድ ልጅ ልክ እንደ ባዳ ምንም እንደማይተዋወቅ ሰው አሁን በዚህ ደቂቃ ውስጥ ልሰናበትሽ ነው ስትለኝ እንዴት አድርጌ እንድቀበል ነው? 24 ሰዓት አለን። የፈለግነውን ጊዜ እኮ ማሳለፍ እንችላለን። በ24 ሰዓት የትኛው የፈለግነው ጊዜ ነው የምናሳልፈው? ሚኪያስ ይኸውልሽ የምር ነው እንደዚህ ግምት ነው? እኔ እዚህ ሀገር መቆየት አልፈልግም። በቃ ቢያንስ በቃ አስብበት ወይ ጊዜውን አራዝመው ቢያንስ ምንም ማሰብ ያንን ነገር አራዝመው እውነት የምሬ ነው ሚኪያስ። እሺ በለኝና ጊዜውን አራዝመው ካራዘምኩት ትሰማኛለህ? አራዝመው ቢያንስ አንተ እያዳመጥከኝ ነው አይደል?
አንተ ከዚህ ሀገር ወጥተህ ወይም ደግሞ ስደት የምትመርጥበት ምንም ምክንያት የለም። ገባ? እኔ ያለሁልህ። ከዛ በኋላ ከኔ ያለፈ ነገር ከሆነ ምንም ችግር የለውም። ፈጣሪ ያለ አለቀ። ገባህ አይደል? ከፈጣሪ በታች ነው ያለሁልህ እያልኩ ነው። ገባ? ይህን ያህል ውጭ ሀገርን የምትመኝበት ነገር ማለት ውጭ ሀገር መጥፎ ነገር ሆኖ እኮ አይደለም፣ ግን ደግሞ ሀገር ላይ መለወጥ ሳትችል ስትቀር ነው ውጭ ሀገርን ምርጫ ማድረግ ያለብህ። ገባኝ። ግን መስራት ስለምፈልግ ነው በቃ። እንዴ በዚህ ያህል ሚኪያስ እኔ ከጎንህ አልነበርኩም? በዚህ ያህል እንደዚህ በድያለሁ። ሁላችሁም እኮ ከጎኔ ናችሁ። ግን ይሄንን ስራ ደግሞ መስራት ውጭ ሀገር እስክትመኝ ድረስ እና የሰው ሀገር እስክትመኝ ድረስ እኔ እንጃ። እኔ እንዴት በዚህ ሰዓት ለምን ውስጥ እንደበከኝ እስካሁን እንደዚህ አይነት ስሜት እንዳለ ለምን እንደበከኝ እስካሁን። እኔ እኮ አንተን አንደርስታንድ ለማድረግ ቅርቤ ነህ፣ ወንድሜ ነህ፣ ስጋዬ ነህ አይደል እንዴ? እኔ ከአንተ ጎን ለመሆን እኔ ዝም ብዬ ከማውጣቸው ነገሮች አንተ የእውነት ምንም ልንገጣጠም አልቻልንም ሚኪ። ለምን ሆነ ተሰናበቱ? ተረጋጋ ሚኪ። እኔ አሁን እኮ ልሰናበታችሁ አብርሃም በጌታ አንድ ነገር በለው። እኔ እህት ስለሆንኩኝ ነው። እህት ስለሆንኩኝ ልትርቀኝ ስላልፈለግኩ ነው። ሰናበቱኝም። ቆይሽ ወይኔ ጉድ ይፈላ። አሁን ጊዜ አለን፣ ረጋ ብለን ማውራትም መጫወትም እንችላለን። ስለዚህ እኔ ደግሞ ልሰናበታችሁ ነው የመጣሁት እና በእንደዚህ አይነት መልኩ አይደለም መለያየት ያለብን። ከቻላችሁ አሁን ይህንን ነገር በአንድ ልቀበል አልችልም። ነገሮችን ገባ። እኔ እንኳን ብቀበል ሄርሜላ አትቀበለን። ሄርሜላ ብትቀበል ስላሳለፍናቸው ነገሮች ምናምን እንደዚህ በሁለት ቀን ጥለህ የምትሄድ አይነት እህት ነኝ እኔ። እናት አባትህን አታስብም? ታውቂያለሽ፣ እኔ በቤተሰብ በማናችሁም ጨክኜ እኔ ሲከፋኝ የምደውልበት ሰው እንደገና ደግሞ የሆነ ነገር ገጠመኝ ስለ አንተ ጋር ነው የምደውለው። ለማን ጥለኝ ነው ሲሄድክ ያለው? ትገርማለህ። እና ሚኪ ውሳኔ የምታስተካከል ሞር የተሻለ ነው ብዬ አስባለሁኝ። ቢያንስ 3 ቀን አለክ። በ3 ቀን ውስጥ ማትጸጸትበትን ነገር መወሰን የተሻለ የሚሆነው አይ ቲንክ። አሁን ከቤተሰብም ከሷም 8 ዓመት ሙሉ መራቅ ማለት ኦልሬዲ ሄርሚ ወይ አግብታ ወልዳ 2-3 ልጅ እናት ሆና ነው ልታገኛት የምትችለው። ገባክ? ይህ ማለት ደግሞ አምኖ መቀበል ትንሽ ይከብዳል ሚኪ። ስለዚህ እነዚህ ነገሮች በደንብ አድርገህ ብታስብበት። እኔም በጊዜው ውጭ ሀገር ነበር ድሮ፣ ግን ደግሞ እንዴት ነው ሀገሬ ላይ ሰርቼ መለወጥ እንደምችል ሳምን እዚሁ ቀረሁኝ ማለት ነው። ስለዚህ ሚኪ እኛም እድል ሳይመጣለን ቀርቶ አይደለም፣ ሄርሚ እድል ሳይኖራት። ሄርሚ ብዙ የውጭ እድል መጥቶላታል እኮ አይደል እንዴ? ታውቃለህ ይሄንን። ግን ያልሄደችበት የራሷ የሆነ ምክንያት አላት። ስለዚህ አንተ ደግሞ ይናል በጣም ተቸግረ የሆነ ነገር ምናምን አይደለም። ያለበት ደረጃ እግዚአብሔር ይመስገን ከማንም በላይ ጥሩ ነው ብዬ አስባለሁ። ለእኔ ተረዳኝ። ስለዚህ ባላውቀው ህይወት እየኖርክ እስኪመስለኝ ድረስ ሚኪያስ የእውነት እንደዚህ አይነት ውሳኔ ወስነክ እናት አባት ሳታስብ አንተ እኮ ማለት ሚኪያስ ቤተሰብ የምታስተዳድር ከራስ ካልፈ ቤተሰቦችህን አለው የምትል ከጎን ያለክ ታላቅ የቤቱ ልጅ ነህ አይደል? በምን አይነት ውሳኔ ነው እንደዚህ አይነት ነገር እየወሰንክ ያለው? እኔ በቃ ከዚህ ላይ መቆየት አይጠበቅብኝም። እኔ እንጃ እንደዚህ አይነት ውሳኔ ውስጥ ለምን እንደገባህ አላውቅም። ይኸውልሽ ሄርሜላ፣ ግን ደግሞ እኔ ይኸውልሽ በክፋት አስቤው አይደለም እዚህ ድረስ የመጣሁት። በቃ እሺ ለምን አትረጂኝም? እኔ ምንም ልረዳ አልችልም። ከዚህ በላይ ምንም መቆየት አይጠበቅብኝም። አብሽ የእውነት በጣም እንዴት ነው ግን የምታስበው? እኔ እግዚአብሔርን ነገሮች እንዴት አድርገህ እንዳሰብከውም አላውቅም። ሲጀመር ቤተሰብ አታሳስብ አንተ። የቤተሰብ ነገር አያሳስብህም? እኔ አላሳዝንህም? ነገሮችን በዚህ ቅጽበት ውስጥ ነገሮችን ለመወሰን እና ከዚህ ሀገር እወጣለሁ ብለህ አንተ የምታስበው ማን ስለሆንክ ነው? ምንስ ቸግሮ ነው ይሄን ያህል እንዴ? በዚህ 2 ቀን በዚህ 3 ቀን የሚወሰን ነገር ነው ከዚህ ሀገር መውጣት። ለምን አትረጂኝም? አሁን ይኸውልሽ እኔ እኮ በክፋት እንድንለያይ እኮ አይደለም የምሄደው ለስራ ነው። አዳመጥኩ። ትሰማኛለህ ሚኪያስ? እኔ ታላቂና ካከብረሃለሁ፣ ግን ደግሞ የማይሆን ሀሳብ ስታመጣና እንደዚህ አይነት ነገሮችን ልቀበል አልችልም። ገባ? መቅረት ካለብህ ትቀራለህ። መቅረት ካለብህ ሳይሆን መቅረትም አለብህ። ገባ? ዙሪያ ያለን ሰዎች አስብ። ብዙ ኃላፊነት ያለብህ ሰው ነህ። እንደዚህ አይነት ውሳኔ ውስጥ ለምን እንደገባ ካላቅም። ከዛ ባለፈ የትኛው የቤተሰባችን ብዙ ቤተሰብ እንዳለው ሰው ምናምን ትሆናለህ እንዴ? እኔ ከአንድ እህት ውጭ ሌላ ማን እህት አለክ? እኔ ስለማን ጥለህ ነው የምትሄደው? ከዛ ባለፈ ደግሞ ቤተሰቦችን አንተ እኮ በጣም ብዙ ኃላፊነት ያለብህ ሰው ነህ። ይሄን ነገር ለአንተ መናገር አይጠበቅብኝም። እኔ አላውቅም ለምን እየደበራት እንዳለ የምሬ ነው። አሁን እንደዚህ ሄርሚ ተከፍታ መሄዱ እኔ ለምን እንደዚህ እንደደበራት እኮ አላውቅም። ሽበልና አስብበት። ይህን 3 ቀን ልስጥህ። በደንብ አድርገህ ከራስህ ጋር አውራ። በደንብ አድርገህ አስብበት ምናምን ተረዳኝ። እና አሁን ልከተላት መጣሁ። እኔ ለምን እንደሆነ አላውቅም። በዚህ ያህል ክፋት እንዳዩብኝ ይህን ያህል እኮ ክፋት የተናገርኩት ነገር የለም። እኔ እኮ ከሀገር ወጥቼ ልለወጥ ራሴንም ልቻል
ጭራሽ ሊያስደስታት የሚገባ ነገር ነበር። ግን እኔ መለያየታችን ነበር ይደብራታል ብዬ አሰብኩት። እሷ ጭራሽ እኔ መስራቴ መሄዴ ምንም ማድረጌ ነገር አላስደስታትም። እንጃ እኔ አላቅም።